ሴክስ ፓርቲ ላይ ሲያሰማራቸው ያንን ድርጊት ሲፈጽምባቸው ለጓደኞቹ አሳልፎ ሲሰጣቸው እሱም ሲጠቀምባቸው እነዚህ ሰዎች ቅርብ ግንኙነት ያላቸው ሰዎች እንዴት ነው የማያውቁት? ይህ ሴክስ ፓርቲ ላይ ሴክስ አቢዩዝ ማድረጉ ላይ ልክ እንደ አንድሪው አልበርት ክርስቲያን ኤድዋርድ ሁሉ እነዚህ የተጠቀሱት ከእሱ ጋር የተገናኙት ሰዎች በዛ ጉዳይ ላይ አክቲቪቲ እንደሌላቸው በምን ማረጋገጥ ይቻላል ነው እንግዲህ ወደፊት የሚወጡት መረጃዎች ናቸው። የሚቆም አይመስለንም። ምክንያቱም ዲሞክራቶቹ ያለን እጃችን ላይ ያለው መረጃ ይሄ ብቻ አይደለም ብለዋል። እንግዲህ የዓለማችን እጅግ በጣም አወዛጋቢውና አነጋጋሪ የሆነው ርዕስ የኤፕስቴን ታሪክ ነው። የጄፍሪ ኤፕስቴን ታሪክ ነው። ይህ ሰው እንግዲህ ታዋቂ የሆነ ፋይናንሰር ነው። ዛሬ በህይወት የለም። አንዳንዶቹ ሱሳይድ አድርገው ነው ራሱን ያጠፋው የሚሉ ሰዎች አሉ። አንዳንዶች ደግሞ ነው አይደለም በሰው እጅ ተገድሎ ነው የሚሉ አለ። ኤኒዌይ በምንም ይሁንም በምን ዋናው ታሪክ እሱ አይደለም። የታሪኩ አስኳል እንግዲህ ትላንትናና ዛሬን ጨምሮ ዓለም አቀፍ ሚዲያዎችን በጣም ሲያወዛግብ የነበረው ይሄ ታሪክ ብዙ የሚያስገርሙ ቅሌቶችን ይዞ ወጥቷል። እንግዲህ ከዚህ ሰው ጋር አብረው የተነሱ የዓለማችን በጣም ተጽዕኖ የሆኑ ፈጣሪዎች፣ ታላላቅ መሪዎች፣ ፋይናንሰሮች፣ ባለሀብቶች ሁሉ ይፋ ሆነዋል እና ትልቁ አነጋጋሪ ጉዳይ ምንድን ነው? እነዚህ ሰዎች ስለ ጉዳዩ ግንዛቤ አላቸው ወይስ የድርጊቱ ተሳታፊዎች ናቸው የሚለው ነው ብዙዎች ሊያውቁት የፈለጉት። የተነሳውም ጥያቄ ያ ነው እና ይህ ሰው ረጅም ጊዜ ከእድሜያቸው በታች የሆኑ ቲኔጀሮችን ሲያማግጥ በወሲብ አቢዩዝ ሲያደርግ እንዴት አልተጋለጠም የሚል አከራካሪ ጥያቄ ነበረ። ስለዚህ ከሱ ጀርባ ያሉ ሰዎች አሁን ይፋ ወጥተዋል። አብረው ፎቶ የተነሱ ከሱ ጋር ብቻ አይደለም፣ እሱ ሲያማግጣቸው ከነበሩ ሴቶች ጋር ሁሉ አብረው ፎቶ የተነሱ ፊታቸው የተሸፈነ ማለታቸው እንዲታወቅ ስላልተፈለገ ፊታቸው የተሸፈነ ሴቶችም ኦፊሻሊ ምስላቸው እየተለቀቀ ነው እና ይሄ እንግዲህ አሜሪካንን ብቻ አይደለም ዓለምን በጣም እያናወጠ ያለ መረጃ ነው። እንግዲህ እነ ሚረር፣ እነ ዘሰን፣ እነ ዴይሊ ሜል ሌሎችም ታዋቂ የሆኑ የዓለማችን በተለይ ደግሞ በዚህ አይነት ዘውግ ላይ የሚሰሩ ሚዲያዎች በጣም እየተነጋገሩበት ነው እና ዓለም ሙሉ ትኩረቱ እዚህ ላይ ነው ማለት ይቻላል። እንግዲህ በርካታ ሺህ የሆኑ ፋይሎች እና ፎቶዎች ቢኖሩም ተለቅመው በዲሞክራቶች አማካይነት ይፋ የወጡ 68 ፎቶዎች ብቻ እንደሆኑ እየተነገረ ነው። ሌሎች ፎቶዎችም ይውጡ የሚሉ የህዝብ ጥያቄዎች እየተነሱ ነው። ምክንያቱም ህዝብ የማወቅ ነፃነት አለውና ሲደረግ የነበረው ነገር መውጣት አለበት ነው። የዶናልድ ትራምፕ አስተዳደርም በዚህ ጉዳይ ላይ ትራንስፓረንሲን ማስፈን ስለምንፈልግ እናወጣዋለን እያለ ነው። በተቃራኒው ግን የዲሞክራቶችን ድርጊት የተቃወሙ ደግሞ ሪፐብሊካን ቅሬታቸውን እያሰሙ ነው እና እነዚህ አይነት ነገሮች ላይ ለምንድነው የሰውን ገበና የምታወጡት የሚል አይነት ጥያቄ እያነሱ ነው። እንደዛም ሆኖ ግን እየወጣ ነው መረጃው ማለት ነው እና ይሄ ሰውዬ ወይም ደግሞ ጄፍሪ ኤፕስቴን ከዓለማችን ታዋቂ ሰዎች በተለይ ደግሞ አንደኛው አንድሪው አልበርት ክርስቲያን ኤድዋርድ ነው። ከሱ ጋር ሆነው የሰሩት የወሲብ ቅሌት ይፋ ሆኗል። እንግዲህ እንደሚታወቀው አንድሪው አልበርት ክርስቲያን ኤድዋርድ ማውንት ባተን ዊንድሰር በሚለው ቅጽል ስሙም እንግዲህ ረጅም ነው። የንጉሳዊ ቤተሰብ ስማቸው መጠሪያቸው ረጅም ነው እና ይህ ሰው አንድሪው አልበርት ክርስቲያን ኤድዋርድ የንግስት ኤልሳቤት ሁለተኛ እና የኤደንበርጉ መስፍን ፕሪንስ ወይም ደግሞ ልዑል ፊሊፕ ልጅ ነው እና እነዚህ ሰዎች ደግሞ ይሄ ማነው ሮያል ፋሚሊ የሚባሉ በተለይ ደግሞ እንግሊዛውያኑ ምን ያህል ከዴቭል እምነት ጋር ይሄ ከባዕድ አምልኮ ጋር ከጥንቆላ ጋር ህፃናቶችን ኪድናፕ አድርገው መስዋዕት ከማድረግ ጋር በደንብ ስማቸው ይያያዛል እና ይሄ ከሰይጣን አምልኮ ጋር በደንብ አታችመንት ያላቸው ሰዎች ናቸው እና ከእንደዚህ አይነት ሰዎች የተወለደ ልጅ በእንደዚህ አይነት የዝሙት ኃጢአት ውስጥ ተጨማልቆ ስሙ ቢነሳ ብዙም ልንገረም አይገባም። ስለዚህ ስሙ የተነሳው ዋናው ተዋናይ ኤፕስቴን ብቻ ሳይሆን ይህም ሰው ወይም ደግሞ አንድሪው አልበርትም በዚህ የወሲብ ቅሌት ስሙ አብሮ ተነስቷል ማለት ነው። ከዛ ውጭ እንግዲህ ከዚህ ሰውዬ ጋር ወይም ደግሞ የህፃናትን ለወሲብ መልምሎ በዓለም አቀፍ ደረጃ ነው። በነገራችን ላይ በጣም የሚገርመው ሴቶችን ያስመጣ የነበረው ከአንድ ስፍራ ብቻ አይደለም። በጣም በዓለም አቀፍ ደረጃ ኔትወርኩን ዘርግቶ ነበረ። ከተለያዩ ሀገራት
ሴቶችን ለዚህ ለሴክስ ፓርቲ እንግዲህ እና ፒዲዲ ባሉት ፒዲዲ በጣም ብዙ የሆነ መረጃ ነው የወጣበት አይደለ? ኤፕስቴን ደግሞ ከዛ ይብሳል ነው የተባለው። አሁንም እንደውም ያልወጡ አሉ፣ ገና ወደፊት የሚወጡ መረጃዎች አሉ እና እነሱ ሲወጡ ደግሞ የበለጠ የብዙ ሰዎችም ስም አብሮ ይነሳል ነው እየተባለ ያለው። ስለዚህ ከእሱ ጋር በተለያየ ጊዜ እንግዲህ ፎቶ የተነሱ ሰዎች ማንነትም ታውቋል። ከነዚህ ውስጥ ቢል ጌትስ አለበት። እንዲሁም ደግሞ የኒውዮርክ ታይምስ አምደኛ የሆነው ዴቪድ ብሩክስን ጨምሮ የዩቲዩብ እና የጉግል ሲኦዎችም አብረው ስማቸው ተነስቷል ማለት ነው። ዶናልድ ትራምፕም እንግዲህ ከኤፕስቴን ጋር ያላቸው ቁርኝትም ወይም ደግሞ ግንኙነት ጥብቅ ወዳጅነትም ይፋ ሆኗል እና እንግዲህ በስሙ ኤፕስቴን ፋይልስ ትራንስፓረንሲ አክት የሚባልም ነገር ተጀምሯል። እንግዲህ ከኤፕስቴን ፋይልስ ጋር በተገናኘ ማለት ነው። ዶናልድ ትራምፕ ቢል አጽድቀው ወይም ደግሞ ረቂቅ ሕግ አጽድቀው የጀስቲስ ዲፓርትመንቱ ስልጣን ተሰጥቶታል የኤፕስቴንን ፋይል ይፋ እንዲያደርግ ማለት ነው። ያንን በፊርማቸው ያረጋገጡት ዶናልድ ትራምፕ ናቸው። እንግዲህ የፈለገ የቅርብ ጓደኛውን ቢሆኑ ያንን ነገር የአሜሪካ ሕዝብ የማወቅ ነፃነት አለው በሚል ክትትል ሲደረግ ነበረ። በጣም በሚገርም ሁኔታ እንግዲህ ከወጡት ፒክቸሮች መካከል አብዛኛዎቹ ፒክቸሮች በነገራችን ላይ ሴክሹዋል የሆነ ቶን እንዳላቸው ሚዲያዎቹ መስክረዋል። የሚታየውም ነገር ያንን ነው የሚመሰክረው። እንግዲህ በምስል ተደግፈው የወጡት ማስረጃዎችም አብዛኛዎቹ ሴክሹዋል ቶን ያላቸው ናቸው። ከዛ ውጭ እንግዲህ በጣም አወዛጋቢ ከሆነው የቭላዲሚር ናቦኮቭ ሎሊታ የተሰኘ ልቦለድ መጽሐፍም ላይ የተለያዩ ኮቶች ወይም ደግሞ ጥቅሶች ተወስደው እነ ጄፍሪ ኤፕስቴን እና አንድሪው አልበርት በሚያማግጧቸው በገንዘብ ከፍለው በሚተኟቸው ሴቶች ጀርባ፣ እግር፣ ትከሻ እንደ የተለያየ የሰውነት ክፍሎች ላይ ጥቅሶቹ ሰፍረው ታይተዋል እና ከሎሊታ መጽሐፍ ላይ እሱም የብዙዎችን ትኩረት ስቧል። እና እነዚህ ሰዎች ምን ያህል ሰይጣናዊ መንገድ ነው የተከተሉት፣ ምን ያህል በዝሙት ኃጢአት ውስጥ ቢጨማለቁ ነው እንደዚህ ፈርዘር የሄዱት። በዛ ላይ ደግሞ አንደር ኤጅ የሆኑ ሰዎች ማነው ልጆቹን ሁሉ ነበር ሴክስ ፓርቲ ላይ ሲያስተማሩ የነበሩት። ያ በማስረጃ ተደግፎ ወጥቷል። እንግዲህ ካላቸው ፖዚሽን አንጻር እነዚህ ሰዎች እንዲህ አይነት ዝቅጠት ውስጥ መግባታቸው ዓለም አቀፍ ትኩረትን እንዲስብ ምክንያት ሆኗል ማለት ነው። ከወጡት ፎቶዎች መካከል እንግዲህ ኤፕስቴን በተለያዩ ሴቶች ተከቦ ማሳይ ሲደረግ የሚያሳይ እንዲሁም ደግሞ ፊታቸው ከተሸፈነ ሰዎች ጋር ወይም ደግሞ ሴቶች ጋር ሆኖ ተቃቅፎ የተነሳው ፎቶ ሁሉ ይፋ እየወጣበት ያለ ነው። ይህንን እንግዲህ ሲከታተሉ የነበሩ ዴሞክራቶች ናቸው መረጃውን ይፋ እያደረጉ ያሉት ማለት ነው። ይህ ሰው እንግዲህ አብሮ ፎቶ ተነስቷቸዋል፣ ግንኙነት ነበረው፣ በጣም ተጽዕኖ ፈጣሪ ነው ከተባለ ሰዎች መካከል አንደኛው ሃው ዘ ወርልድ ወርክስን ጨምሮ በርካታ ዓለም አቀፍ ተወዳጅነት ያገኙ መጽሐፍን የጻፈው ኖአም ቾምስኪ ይገኝበታል። ከዛ ውጭ እንግዲህ በጣም ተጽዕኖ ፈጣሪ የተባሉት ቢል ጌትስ እንዲሁም ደግሞ የቀድሞ የዩቲዩብ ሲኦ ሳላር ካማን ጋር እንዲሁም በጣም በሚገርም ሁኔታ ከሳውዲ ሮያል ፋሚሊ ሰዎችም ጋር ጥብቅ ግንኙነት እንደነበረ የወጡ ማስረጃዎች ያመለክታሉ። እና አሁን የብዙዎች ጥያቄ ምንድነው እንደዚህ አይነት ፎቶዎች ከእንደዚህ አይነት ሰዎች ጋር መነሳቱ ካለው ፖዚሽን አንጻር ምን ሊገርም ይችላል ነው። አሁን የብዙዎች ጥያቄ ግን ምንድን ነው አሁን ሚዲያዎችም እየጠየቁ ያሉት ከእነዚህ ሰዎች ጋር ካለው ግንኙነት አንጻር እነዚህ ሰዎች ስለ ጉዳዩ አዌርነሱ አላቸው፣ መረጃው አላቸው። ይህ ሰውዬ ከተለያየ ዓለም አቀፍ ስፍራዎች ቦታዎች ላይ ህፃናቶችን ሳይቀር ቲኔጀሮችን ሳይቀር እያስመጣ በገንዘብ ሴክስ ፓርቲ ላይ ሲያሰማራቸው ያንን ድርጊት ሲፈጽምባቸው ለጓደኞቹ አሳልፎ ሲሰጣቸው እሱም ሲጠቀምባቸው እነዚህ ሰዎች ቅርብ ግንኙነት ያላቸው ሰዎች እንዴት ነው የማያውቁት? እስከ ዛሬም ድረስ እርምጃ ያልተወሰደበት። በነገራችን ላይ በጣም ጫና ሲበዛ ነው ከዛ አንደር ኮንትሮል ሆኖ ወደ ፕሪዝን የተላከው ፕሪዝን ውስጥ የሞተው። እስከዛ ጊዜ ግን ያ ሁሉ ፋይል እየወጣበት በቁጥጥር ስር አልዋለም ነበረ። ስለዚህ ለምንድን ነው የሚል ጥያቄ ተነስቶ ነበረ። እሱም ብቻም ሳይሆን እነዚህ ሰዎች አሁን ከእሱ ጋር ምስላቸው የተገኘ ሰዎች በቀጥታ ጉዳዩን ያውቁታል አያውቁትም? አንድ ሁለተኛ ደግሞ
እነሱስ እዛ ጉዳይ ላይ መሳተፍ አለመሳተፋቸው በምን ይታወቃል? ይሄ ሴክስ ፓርቲው ላይ ሴክስ አቢዩዝ ማድረጉ ላይ ልክ እንደ አንድሪው አልበርት ክርስቲያን ኤድዋርድ ሁሉ እነዚህ የተጠቀሱት ከእሱ ጋር የተገናኙት ሰዎች በዛ ጉዳይ ላይ አክቲቪቲ እንደሌላቸው በምን ማረጋገጥ ይቻላል ነው እንግዲህ ወደፊት የሚወጡት መረጃዎች ናቸው እሱን የሚያረጋግጡት። እና በምስሉ ላይ እንግዲህ ጀርባቸው ላይ ሴቶቹ ላይ ከተጻፉ ጽሁፎች መካከል ሺ ዋዝ ዶሊ አት ስኩል የሚል ጽሁፍ ጀርባ ላይ ተጽፎ ታይቷል። ከዛ ውጭ እንግዲህ የጉግል ኮፋውንደር የነበረው ሰርጌይ ብሪን ፎቶ ተገኝቷል ከሱ ጋር ማለት ነው። በነገራችን ላይ ሰርጌይ ብሪን እንግዲህ የጉግል ፓረንት ካምፓኒ አልፋቤት ኢንኮርፖሬሽን ፕሬዚዳንት መሆኑ ይታወቃል። የእሱም ምስል ተገኝቷል። እነ ውዲ አለን ከጄፈሪ ኤፕስቲን ጋር የተነሳው ፎቶ ብዙዎችን አነጋግሯል። እንዳልኳቸውም ደግሞ እነ ዴቪድ ብሩክስ በጣም ታዋቂ የዓለማችን ተጽዕኖ ፈጣሪዎች ማለት ነው ፎቶ ተገኝቷል። ከዚህ ውጭ የኖአም ቾምስኪ ነግራቸዋለሁ። እንግዲህ ኖአም ቾምስኪ እንደሚታወቀው ቀድሞ የጠቀስኩት መጽሐፍ ጨምሮ በርካታ መጽሐፎችን ዓለም አቀፍ ተቀባይነትና ተወዳጅነትን ያገኙ መጽሐፎችን የጻፈ ፕሮፌሰር ነው፣ ፖለቲካል አክቲቪስት ነው። ከዛ ውጭ እንግዲህ የዓለማችን ቱጃር በምስሉ ላይ እንደሚታየው ቢል ጌትስም ፊቷን ከተሸፈነች ማንነቷን እንዲታወቅ ካልተፈለገ ሴትም ጋር አንድ ላይ ሆኖ የተነሳው ፎቶ ዓለም አቀፍ መነጋገሪያ አጀንዳ ሆኗል። እንደውም ቢል ጌትስ ከእሱ ጋር ያሳለፍኩት ጊዜ ይቆጨኛል ሲል ከእሱ ጋር የነበረውን ጊዜ ሲኮንን ተደምጧል። ከኤፕስቴን ጋር የኤፕስቴን ማንነት ከታወቀ በኋላ ከእነዚህ አይነት ሰው ጋር ጊዜ ማሳለፍ አልነበረብኝም ነበር እና ያው በምስሉ ላይ እንደምትመለከቱት እንግዲህ ጀርባ ላይ አንገት ላይ ከሚደረገውም ውጪ ከሎሊታ መጽሐፍ ላይ የተወሰደ ጥቅስ እነ ኤፕስቴን ከሚያማግጧቸው ሴቶች እግርም ላይ በዚህ አይነት ሁኔታ ተጽፎ ታይቷል። እንግዲህ በትዕዛዝ ነው እነዚህ ሴቶች እንደዚህ አድርጉ እየተባሉ ስለሚታዘዙ ነው የሚያደርጉት። አጠገቧ እግሯ ስር እንግዲህ ሎሊታ መጽሐፍ ይታያል። ከዛ ውስጥ ነው የወጣው እና እነዚህ ሰዎች እያንዳንዱ የሚያደርጉትን ነገር በምክንያት ነው የሚያደርጉት። እንግዲህ ውስጣቸው ያለው ይሄ የዝሙት መንፈስ ያንን እንዲያደርጉ እያስገደዳቸው ነው ይሄንን የሚያደርጉት። ከዛ ውጭ እነ ዴቪድ ብላይኒ እነ ውዲ አለን ከኤፕስቲን ጋር የተነሱት ፎቶግራፍ ወጥቷል። ስለዚህ ይሄ ሰው ከተለያዩ ሰዎች ጋር በተለያየ ጊዜ እራትም ሲበላ ታይቷል። ከዓለማችን ከጠቀስኳቸውና ካልጠቀስኳቸው ተጽዕኖ ፈጣሪ ሰዎች ጋር ማለት ነው እና ፓወርፉል እንደነበረ በዚህ ማረጋገጥ ትችላላችሁ ነው። ሌላው እንግዲህ እነ ሚረርን እነ ዘሰንን እነ ዴይሊ ሜል እና ሌሎችንም የዓለም አቀፍ ሚዲያዎችን ትኩረት በጣም የሳበው ኮንቨርሴሽን እንግዲህ ፉቴጁ የተገኘው ማለት ነው ብዙዎችን ያስገረመው ጽሁፍ የሚከተለው ነው። ምንድነው የሚለው እንግዲህ ኤፕስቴንና በሱና ሴቶችን በምታቀርብ ሴት መካከል የተደረገው ዲያሎግ ነው። ምንድነው የምትለው አይ ዶንት ኖ try to send someone else ብላ ትጀምርና I have a friend scout she sent me some girls today ስካውት ጓደኛ አለችኝ እና ዛሬ የተወሰኑ ሴቶችን ትልክልኛለች but she asks $1,000 per girl ግን በአንድ ሴት $1,000 ነው የጠየቀችኝ I'll send you girls now ወደ አንቺ ሴቶችን እልካለሁ ትላታለች። እና ምናልባት እንግዲህ ከነዛ ከሚመጡት ከተመረጡ ሴቶች መካከል ለጄ ማለት ያው ጄፈሪ ነው አሳጥረው ሲጠሩት ነው ለሱ በጣም መልካም የምትመቸው አይነት ሴት ትሆናለች ብዬ አስባለሁ ነው። I have a friend scout she sent me some girls today but she asks $1,000 per girl I will send you girls now maybe someone will be good for J ከዛ ስም አለ 18 years old 18 ዓመት እንደሆነ ይጠቀስ ስሟ ተጠቅሷል ግን አጥፍተውታል እነሱ ያው የሷን ወይም ደግሞ የዚችን ሴት ማንነት ለመደበቅ ለደህንነቷ ሲል ሊሆን ይችላል። ሃይቷ ተጠቅሷል፣ ሜጀርመንቷ አለ፣ ወይቷ አለ። ዲፓርቸር ሲቲ እና ሩሲያ ነው። ስለዚህ ይሄ ሰውዬ አሜሪካ ቁጭ ብሎ አሜሪካ ብቻ አይደለም ከተለያዩ ቦታዎች ነበረ ህፃናቶችንና ሴቶችን በገንዘብ ሲያስመጣ የነበረው ማለት ነው። እዚህ ምስል ላይ እንደምንመለከተው እንግዲህ ከሎሊታ መጽሐፍ ላይ ከተገኙ ጥቅሶች መካከል አንደኛዋ ደግሞ የነሱ ግምት የነሱ ሴክስ ስሌቨሪ የሆነች ሴት ላይ ደግሞ ጀርባዋ ላይ እንደዚሁ ከሎሊታ መጽሐፍ ላይ የተወሰደ ጥቅስ ተጽፏል እና ቃል በቃል የሚለው ምንድነው? a quote from Lolita was written down a woman's spine ነው የሚለው። እንግዲህ በጣም አስቀያሚ የሆነ ድርጊት
በምን አይነት ሰዎች እየተፈጸመ እንደሆነ በዓለም አቀፍ ደረጃ እየተመለከተ ነው እና ይህ የወሲብ ኔትወርኩ በደንብ ስር የሰደደ እንደነበረ መረጃዎች እየተናገሩ ነው እና አሁን በዓለም አቀፍ ደረጃ በጣም እያነጋገረ ያለው ይሄ ርዕስ ነው። በጣም በሚገርም ሁኔታ ማለት ነው እና ምንድን ነው ይሄ ሰው የዚህ ውስጥ የከተተው የሚለው ራሱን የቻለ ጥናት የሚፈልግ ቢሆንም ወደፊት የሚወጡ መረጃዎች ከዚህ የበለጠ አስገራሚ የሆኑ ቅሌቶችን ይፋ ያወጣሉ ተብሎ ነው የሚጠበቀው። እንግዲህ እሱ ሲወጣ የምንመለከተው ቢሆንም ይሄ ሰውዬ በዓለም አቀፍ ደረጃ በርካታ ሴቶችን እያስገደደም በገንዘብ እያባበለም ይጠቀምባቸው እንደነበር የዓለም አቀፍ ሚዲያዎች ኦፊሻሊ ይፋ እያወጡት ነው ማለት ነው። ከዚህ ውጭ እንዳውም አንዲት ታዳጊ ልጅ ኤፕስቴን እና ቅድም የጠቀስነው አንድሪው አልበርት ክርስቲያን ኤድዋርድ ይቀባበሏት እንደነበረ እና እንግዲህ ይፈራረቁባት ነው ቃሉ ምን እንደሚባል አላውቅም። የዋና ገንዳው ጋር እሷና ሌሎች ልጃገረዶች እንዲመጡ ያስገድዷቸው እንደነበረ በዛ በሴክስ ፓርቲም ላይ እንዲገኙ ያስገድዳቸው እንደነበረ ተናግራለች። ያንን እነሱ ቢክዱም በኋላ ማለት ነው። ነገር ግን እነሱ ይካዱ እንጂ በጣም አስተማማኝ የሚባሉ መረጃዎች አሁን በጊዜ ሂደት እየወጡ ነው ማለት ነው። ዓለም አቀፍ ትኩረትን በሳበ መልኩ ማለት ነው እና ይሄ ነገር መቼ ነው የሚያባራው? የጄፍሪ ኤፕስቴን ከሞተም በኋላ የሚወጡ መረጃዎች ከዚዎች በኋላ ምንን ይነግሩናል የሚለው ዓለም አቀፍ ሚዲያዎች እና ትልልቅ ቦታም ያሉ ሰዎች እያነሱት ያለው ጥያቄ ነው። ይሄ ነገር ዛሬ የሚቆም አይመስለንም። ምክንያቱም ዲሞክራቶቹ ያለን እጃችን ላይ ያለው መረጃ ይሄ ብቻ አይደለም ብለዋል። ገና ወደፊት እናውጠዋለን። ያለን መረጃ ይሄ ብቻ አይደለም፣ ከዚህ በላይ በጣም ዓለምን ሾክ የሚያደርግ ዓለምን የሚያስደነግጥ መረጃ ይዘን እንወጣለን እያሉ ነው እና ቅድም እንዳልነው ሌሎቹ ግን ነው በቃ አስፈላጊ አይደለም፣ ለምንድን ነው የሰው ገበና የምትበትኑት እያሉ ነው። ዶናልድ ትራምፕና ዲሞክራቶች ደግሞ ምንድን ነው የሚሉት? የአሜሪካ ሕዝብ የማወቅ ነፃነቱ የተጠበቀ ስለሆነ ያንን ማንም የሚከለክለው የለም። ስለዚህ ግልጽ በሆነ መንገድ እስከዛሬ በዚህ ህፃናትን ለወሲብ አቢዩዝ በሚያደርግ ሰው አማካኝነት የተፈጸሙትን እውነቶች ይፋ እናውጣለን እና ከዛ የሚያቆመን ማንም የለም ነው እያሉ ያሉት። ስለዚህ ያ እውን በሚሆንበት ሰዓት እንግዲህ ምን ያህል አስገራሚ የሆኑ መረጃዎች እንደሚወጡ መገመት ያን ያህል የሚከብድ አይደለም። በነገራችን ላይ የኤፕስቴን ታሪክ ዛሬ አይደለም የተጀመረው፣ በጣም ረጅም ጊዜ ሆኖታል። እንደውም የብዙዎቹ ጥያቄ ምንድነው ይሄ ሰውዬ የራሱ የሆነ በጣም ሀብታም ከመሆኑ የተነሳ የራሱ የሆነ ደሴቶች አሉት እና በሚፈልግበት ሰዓት የተወሰነ ጊዜ እዛ ደሴት ላይ ሄዶ ተደብቆ ነበረ እና ለምንድን ነው የሁሉ መረጃ ተገኘበት? ይሄ ሁሉ ፋይል ተገኘበት? ለምንድን ነው በቁጥጥር ስር የማይሆነው? ለምንድን ነው እርምጃ የማይወሰድበት የሚል ጥያቄ ከብዙዎች ዘንድ ተነስቶ ነበረ እና ረጅም ጊዜ በእርግጥም ይህ ጥያቄ መልስ አላገኘም ነበረ። አሁን ግን እድሜ ለዲሞክራቶች ማለት ይቻላል እንግዲህ ጠንክረው በዚህ ጉዳይ ላይ እየሰሩ በመሆናቸው የተደበቁ ነገሮችን በደንብ እያወጡና ለዓለም እያዳረሱ ነው እና በዛ የተረጋገጠው ነገር ምንድነው? ከወጡት ፋይሎች ላይ በመነሳት በርካታ ከተለያየ ዓለም የሚመጡ በከፍተኛ የእድሜ ደረጃ ላይ ያሉትም እንዲሁም ደግሞ በጣም አንደር ኤጅ የሆኑ ልጆችም የነ ኤፕስቴን እና እዛ ሴክስ ፓርቲ ላይ በሚሳተፉ የነሱ አይነት ሰዎች አቢዩዝ የተደረጉ ናቸው ነው። ስለዚህ ይህ ሰውዬ እስር ቤት እያለ ነው የሞተው። ከዛ በኋላ እንግዲህ የፍርድ ውሳኔ ተሰጥቶበት ይህን ያህል ጊዜ ባይባልም እዛ ውስጥ ራሱን አጥፍቷል ነው የተባለው። ነገር ግን ይህ ራሱን አጥፍቷል የሚለውን ነገር ደግሞ ብዙዎቹ የማይቀበሉት
አሉ። ዞሮ ዞሮ ግን አሁን እሱ ከሞተ በኋላ በርካታ ፋይሎች እየወጡ ነው። አሁን ብዙዎችን እያነጋገረና እያስገረመ ያለው ምንድነው የእሱ ፋይል መውጣቱ ብቻ አይደለም፣ ከእሱ ጋር የነበሩት ሰዎች ማንነት ዓለምን ሾክ አድርገዋል። ቅድም ነገራቸው እና ቢል ጌትስ ኢቨን ራሳቸው ዶናልድ ትራምፕ ከእሱ ጋር በጣም ቅርበት የነበራቸው ሰው እንደሆኑ መረጃዎች እያመለከቱ ነው። ከዛ ውጭ እንግዲህ ዓለም አቀፍ ድርጅቶች ላይ ቅድም የጠቀስናቸው ነገር ግን ዩቲዩብ ላይ ያሉ ትልልቅ ሰዎች ኖአም ቾምስኪ እና ውዲ አለን እንግዲህ ከየፕሮፌሽኑ በጣም ዓለም የሚያውቃቸው ያጨበጨበላቸው በጣም ተጽዕኖ ፈጣሪ የሆኑ ሰዎች ከዚህ ሰውዬ ጋር በተለያየ አጋጣሚ አብረው የተነሱት ፎቶ ብዙዎችን እያነጋገረ ነው። ፎቶ መነሳቱ አይደለም ችግሩ፣ ነገር ግን እነዚህ ሰዎች አዌር ነበሩ። ይሄ ሰውዬ በተለያየ ጊዜ ሚዲያዎችም የሚያወጡትን ገበናውን ይሰሙ ነበረ። ነገር ግን ያንን ነገር አጣርፈው ይፋ እንዲወጣ አልተባበሩም። ስለዚህ እነዚህ ሰዎች እዛ ኔትወርክ ውስጥ አሉ ወይ ነው የብዙዎቹ ጥያቄ። ስለዚህ ቢል ጌትስ ምናምን ስማቸው የተከሰሱ ሰዎች እዛ ኔትወርክ ውስጥ አሉ የሉም የሚለውን እንግዲህ ወደፊት በሂደት የምንመለከተው ይሆናል። የሚያባራ አይመስልም። ዲሞክራቶች እየዛቱ ነው። 1000 የሆነ ፋይልስ እና ዶክመንት እጃችን ላይ ያለ እንለቀዋለን። እስካሁን ከዛው 68ቱን ብቻ ነው ያወጣ ነው። ገና ምን አይታችሁ እያሉ ነው። ሪፐብሊካን ደግሞ ነው ይህን ነገር ታቆማላችሁ። በነገራችን ላይ ሪፐብሊካን ብቻ አይደሉም ሴክስ ቪክቲም ሆነው ከዛ የዳኑ ወይም ከኤፕስቴን ሰለባነት የዳኑ ሰዎችም የሆነ ወቅት ላይ ከእሱ ጋር ግንኙነት ኖሯቸው በኋላ ላይ ግን ያመለጡ ወይም ደግሞ ከሱ የቁም እስረኝነት እንበለው ያመለጡ ሰዎች ደግሞ ማንነታቸው እንዲገለጥ ስላልፈለጉ ምናልባት እኛም የተወሰነ ቀን ቢሆን ተነካክተናልና ማንነታችን አንድ ቀን ይፋ ሊሆንና ልናፍር እንችላለን በሚል የፍርሃት ስሜት ይሄ ነገር እንዲቆም እየጠየቁ ነው። ይቆማል አይቆምም የሚለውን ወደፊት የምንመለከተው ነው የሚሆነው። ነገር ግን ሁኔታዎች የሚያመለክቱት ይሄ ነገር እንደማይቆምና የኤፕስቴን የወሲብ ቅሌት ከዚህም በላይ ገና በማስረጃና በመረጃ ተደግፎ እንደሚወጣ የሚወጡ መረጃዎች እያመለከቱ ነው። ስለዚህ በዚህ የምንረዳው ምንድን ነው? ቅሌት የኑሮ ደረጃን ምርኩዝ አድርጎ የሚመጣ አይደለም። በየትኛውም የኑሮ ደረጃ ላይ እንደዚህ አይነት ዓለም የተደመመባቸው ወንጀሎች ሊጋለጡ ይፋ ሊሆኑ ይችላሉ። በእንደዚህ አይነት ሁኔታ ውስጥ ብንቃኝ የኤፕስቴን ታሪክ ብቻ አይደለም የሚወጣው። እጅግ በርካታ ዓለም አቀፍ ዝናና ስም ያላቸውም ሰዎች ገና ታሪካቸው አልወጣም እንጂ ምናልባትም ደግሞ ከሱ የበለጠ በጣም አስደንጋጭ የሆነ መረጃ ሊገኝባቸው ይችላል የሚሉ ጥቆማዎችም አሉ። እንግዲህ ከፒዲዲ ቀጥሎ በጣም በዓለም አቀፍ ደረጃ አሁን እያነጋገረ ያለው የጄፍሪ ኤፕስቴን ነገር ነው ማለት ነው። እንግዲህ ወደፊት ደግሞ ምን ይፈጸማል የሚለውን አብረን የምንመለከት ይሆናል። እስካሁን ግን በሁለተኛውና በተመራጭ ወይም ደግሞ በተለዋጭ ቻናላችን ወርቅ አፈራው 2 ላይ ላጋራችሁ የፈለጉት መረጃ በጣም ወቅታዊ መረጃ ዓለምን እያነቃነቀ ያለ የትራምፕ አስተዳደርን ቢሮ እየነቀነቀ ያለ ዲሞክራቶችንና ሪፐብሊካኖችን እያናጨ እያወዛገበ ያለው መረጃ ይሄ ነው። አልቆመም። ብዙ ሚዲያዎች ሌሎች ዓለም አቀፍ ትኩረቶችን ወደ ጎን ብለው በጣም ትኩረት እየሰጡት ያሉት ይሄ መረጃ ነው። ነገ ከነገ ወዲያ ምንድን ነው የሚሆነው የሚለውንም አብረን የምንመለከት ይሆናል። እስካሁን ግን አብራችሁኝ ስለነበራችሁ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በሌላ መረጃ እንገናኛለን። እስከዛው ግን በያላችሁበት ሰላም